ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ብላችሁ የምታምኑ ፕሮቴስታንቶች አንድነን ብላችሁ የምታምኑ ተገኝ ግን ያለውን ሰምታል። እስኪ ገቡ ድረስ አይ የሚመስለንን እየፈለግን ነው እንጂ የምንገጥመው አንድነን መቻልን ፐዝል ነው እንደ የተሰጣቸው ከሚመሳሰለውን ግጠም ነው። እኔ አንዳንዴ ከባድ እኮ ነው እንዲህ እንደማለት እኮ ነው። 12ቱ ሐዋርያት ዮሐዴ እነ ቅዱስ ጳውሎስ እንደው ከ12ቱ ሐዋርያት ውስጥ እስቲ በእምነት የሚመስለኝም ፈልጌ ከሱ ጋር ህብረት ላድርግ እያሉ ነው እንደማለት እኮ እንዴ። ባይዘው እኮ ቤተክርስቲያን ላለመሆናቸው ራሱ አንዱ ማሳያ ነው። የሚመስሉን ሰዎች እየፈለግን ነው የምንገጥመው ማለት ምን ማለት ነው? ሲጀምር እንዴ ቤተክርስቲያን እኮ አንድ ትምህርት አንድ እምነት ነው ያላት። ኦኬ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ አለቀ። ለማ ለቅዱሳን አንድ ጊዜ ፈጽሞ። ለምን ፈጽሞ ተባለ? ለምን ፈጽሞ ተባለ ከተባለ ከእግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የትምህርቱ ምንጭ ራሱ። ኦኬ 3 ዓመት ከ6 ወር በመዋለ ስጋዊ እየተመላለሰ ያስተማረው ጌታችን ነው። ስለዚህ ትምህርቱን የሰጠን አካልም ፐርፌክት ስለሆነ አምላክ ስለሆነ ትምህርቱን ፐርፌክት ነው። ኦኬ እስከ ዓለም ፍጻሜ ደግሞ የትምህርት በቤተክርስቲያን ውስጥ ይኖራል እና ደስ ያለንን ትምህርት ከሚመሳሰለን ሰው ጋር እንገጥማለን ምናምን። ይሄ የሰዎች ፊሎሶፊ ነው እንጂ የጌታ ቤተክርስቲያን ውስጥ እንደዚህ አይነት ነገር የለም ለማለት ያክል ነው። ሰዎች ካሉ እዚህ ጉዳይ ላይ ፕሮቴስታንቲዝም አንድ ነው በሚል ጉዳይ ላይ ሰዎች መቀበል እንጀምራለን። ኦኬ እሺ የለም ካልሆነ እኛ አንዳንድ ሀሳብ እያነሳን እንቆይ መሰለኝ። መግባት የሚፈልግ ሰው ካለ እድል እንስጥ። እሺ ሉተራኖችን አናነሳቸው። መካነ ኢየሱስን ሳናነሳ ፕሮቴስታንቲዝም አንድ እንዳልሆነ እናሳያለን። እሺ ዮሐዴ እንትን አለ ፊት ለፊት ላይ መክፈት ትችላለህ? ምን ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አለ አይደል? በአማርኛው አለኛ። እስቲ ደግሞ ከፕሮቴስታንቲዝም ውስጥ እንደው ሚስጥራቱ ምናምን ደግሞ የተወሰነ መካነ ኢየሱሶችን እንተዋቸውና እነዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን የእምነት መግለጫ የሚቀበሉት ደግሞ እስቲ ስለ እግዚአብሔር ነገር እግዚአብሔር ላይ ምን አይነት ትምህርት እንዳላቸው ደግሞ በፕሮቴስታንቱ ዓለም ውስጥ ደግሞ ሌላውን ግሩፕ ደግሞ እናሳያቸዋለን። ኦኬ ዮሐዴ እስቲ ከፈተው። ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ አይ ቲንክ እንትን ላይ ያለ አይደለ? ቻፕተር 3 ላይ ያለው 3ኛው ቁጥር ላይ ኢተርናል ዲክሪስ ኦፍ ጋድ ነው የሚለው የእግዚአብሔር ዘላለማዊ ውሳኔዎች ያ አብዱል ቃድር አብዱል ቃድር ደስ ይላል። አብዱል ቃድር እሺ አንዴ ታገሱን እናንተ ሰዎች። ያው ዮሐዴ እንደምታዩት ቅድስናውን እያያችሁ ነው አይደል? ወንጌል ራሱ እንዲህ ትምህርት የእግዚአብሔርን ቃል ሲያካፍላችሁ ቆሎ እየበላ ነው። ከባድ ሰው ነው ባይዘው። እውነት ነው። ትንሽ ሂድበት እስኪ። እሺ ምን ቆሎ ላይ ነው ቅድስና እኮ ቅድስና ያው በቆሎ ነው የሚመጣው ምናምን ብለሽ ሂጅበት እስኪ። ህይወቴን ትንሽ ማጋራት አልፈልግም፣ ግን እስቲ እንግዲህ ከጀመርከው ችግር አለብኝ። ስማ ከሶስቱ ህፃናት ጋር ነው ማመሳሰለ። ትንቢተ ዳንኤል ላይ ካሉት ከሶስቱ ህፃናት ጋር እንዳላመሳሰለ ተሳስቼ። ይሄ ጭራሽ ይሄ ይበዛብኛል። ተው። እሺ ቻፕተር 3 ላይ ያው ስለ እግዚአብሔር ዘላለማዊ ድንጋጌ። እሺ ቁጥር 3 ጀምሮ ላንብባ። በእግዚአብሔር ድንጋጌ ይላል ለክብሩ መገለጫ አንዳንድ ሰዎችና መላእክት ይላል ለዘላለም ህይወት። ምን አለ? በእግዚአብሔር ድንጋጌ ውሳኔ ማለት ነው። ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ህይወት፣ ሌሎቹ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። ምንድነው? ከመላእክትም ከሰዎችም አንዳንዶቹ አስቀድመው ለዘላለም ህይወት፣ ሌሎቹም ለዘላለም ሞት ምን ተወስነዋል። ስለዚህ አስቀድሞ መላእክትም ምናምንም የተወሰኑ ናቸው ይልና እንደውም ዝቅ ሲል ስለ ህፃናት ራሱ ሲናገር እግዚአብሔር የተመረጡትን ለክብር እንደወሰነ ሁሉ ይላል። የተመረጡትን ለክብር እንደወሰነ ሁሉ
ዘለዓለማዊና እጅግ ነፃ በሆነ የፈቃዱ ዓላማ ውሳኔ የሚከናወንበት መንገድ ሁሉ አስቀድሞ ወስኗል ይላል። ስለዚህ በአዳም ምክንያት ወድቀው የነበሩትን የተመረጡ በክርስቶስ ደግሞ ተዋጅተዋልና በጊዜው ይሰራ በነበረ በመንፈሱ በክርስቶስ ወደ ሆነው እምነት በብቃት ተጠርተዋል ይላል። መጀመሪያ ወደ እምነት ራሱ በምንድነው? እሱ ራሱ ይጠራቸዋል። ጸድቀዋል፣ ልጅነትን አግኝተዋል፣ ተቀድሰዋል፣ በእርሱ ኃይል ለድህነት በእምነት ተጠብቀዋል ይልና የተመረጡት ብቻ እንጂ ሌሎቹ በክርስቶስ አልተዋጁም። ምን አለ? በእምነት ተጠብቀው የተመረጡት ብቻ እንጂ ሌሎቹ በክርስቶስ አልተዋጁም። ክርስቶስ ለሌሎቹ አልሞተላቸው፣ ለተመረጡት ብቻ ነው ማለት ነው። ኦኬ፣ እነዚህስ በምንድን ነው የተመረጡት? በብቃት አልተጠሩም፣ አልጸደቁም፣ ልጅነትን አላገኙም ይላል። አልተቀደሱም፣ አልዳኑም። ይቀጥልና ስለ ሕፃናት ራሱ ምን ብሎ ይናገራል? ስለ ሕፃናት አንድ የሚናገረው ነገር አለ። ሕፃናት ራሱ እንዴት ነው የሚያገኙት የሚለውን ማለት ነው። እሺ አንዴ እስከዛ ድረስ አሁን እየከፈትን ያለ ነው። ሜይ ቢ መግቢያውን ያሳያቸዋል። የዌስት ሚኒስተር ኮንፌሽን ኦፍ ፌዝ በተለይ እነዚህ የካልቪኒዝም ያው የዌስት ሚኒስተር የእምነት መግለጫ እነዚህ እንግዲህ የነበሩት ኦልሞስት የሪፎርሜሽኑ ከጀመረ ኦልሞስት ከ100 ዓመት በኋላ የተነሱ እንግዲህ ይሄን ቲዮሎጂ የሚቀበሉ ብዙዎች አሉ። ብዙዎች ኦኬ የካልቪኒዝምን ማለት ነው ኦልሞስት ትምህርት ከእርሱ ጋር በጣም የሚቀራረብ አይነት ትምህርት ነውና ይሄን ትምህርት የሚቀበሉ ብዙዎች አሉ። ብዙዎች ኢትዮጵያ ውስጥ እና በኋላ እስቲ ትምህርቱ ላይ በደንብ እንሄድበታለን። ዮሐዴ እስከዛ ድረስ እንትን እንዲል ዮሐዴ እየፈለከው ከሆነ እስከዛ የተነሳው ሐሳብ ላይ የሆነ ነገር እላለሁ። ያንን እየፈለከው ከሆነ ሂድበትና እኔ ላውጣ አንዴ። ምንድነው ጋይስ አሁን እዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ጋድስ ኢተርናል ዲክሪስ የሚል ነገር አለ እንዳያችሁት። ኦኬ የእግዚአብሔር ዘላለማዊ ውሳኔዎች። አሁን በደንብ ስሙ። ፕሮቴስታንቱ ዓለም ቅድም ያሳየነው ለምሳሌ ሉተራኖች ዘንድ ያለው እምነት ምናምን ባይዘው ከፈቃድ አንጻርም ሉተራን ላይ የምናነሳቸው ከሐዋርያዊ ቅብብሎች አንጻር ሉተራኖችን ሌላ ጊዜ እንመጣባቸዋለን። ለብቻቸው ሐዋርያዊ ቅብብሎች አላቸው ወይ የሚለውን እንመጣባቸዋለን። ኦኬ ምንድነው አሁን በፕሮቴስታንቱ ዓለም ውስጥ ቅድም ያሳየነው ከሚስጥራት ምናምን በተወሰነ መልኩ ካሳየነው ውጪ እንደዚህ አይነት እምነት ያላቸው ግሩፖች ደግሞ አሉ። ምን ተብለው? ወንጌል አማኝ። እሺ ምንድነው የሚባሉት አልኳችሁ? ወንጌል አማኝ ወይ ደግሞ የዳኑ ክርስቲያኖች ምን ተብለው ይጠራሉ? ቅዱሳን እየተባሉ ይጠራሉ። ትምህርታቸው ምንድነው? ይሄንን ቴዎሎጂ የሚቀበሉ ይሄንን እምነት የሚያምኑ ሰዎች ስንል እንዴ እግዚአብሔር የሚድኑትንና የሚጠፉትን ቀድሞ ወስኗል። ምን ብሏል? እግዚአብሔር አምላክ የሚድኑትንና የሚጠፉትን ቀድሞ ወስኗል። እንዴ አረ በሰው ብቻ ቢያበቃ ጥሩ ነው ጋይስ። ቁጥር 3 ላይ አይታችሁ ከሆነ በሰው ብቻ ቢያበቃ ጥሩ ነው። መላእክትን ጭምር ኦኬ የሚድኑና የሚጠፉ ሰዎችን ከዛም አልፎ መላእክትን ጭምር እግዚአብሔር ነው ቀድሞ የወሰነው። ማለት ቅዱስ ሚካኤል እነ ቅዱስ ገብርኤል የእግዚአብሔር አገልጋይ እንዲሆኑ የተደረጉት እግዚአብሔር ቀድሞ ወስኖ ነው። በቃ ቅዱስ ሚካኤልን ቅዱስ ገብርኤልን እንደው እግዚአብሔር ነው አይ በቃ እናንተ አትወድቁም የኔ አገልጋይ ትሆናላችሁ ያላቸው። ሳጥናኤልስ ምን አጠፋ? ዲያብሎስ። እስቲ እንደው ታች ቁጭ ብላችሁ እያያችሁ ያላችሁ ፕሮቴስታንቶች አላችሁ፣ ልጠይቃችሁ፣ ሴጣን ምን አጠፋ? ዲያብሎስ ምን አጠፋ? እግዚአብሔር ቀድሞ ወስኖበት ከሆነ ኦኬ ለጥፋት ቀድሞ እግዚአብሔር ወስኖበት ከሆነ ምን አጠፋ ዲያብሎስ? ከእግዚአብሔር ፍቃድ ውጭ መሆን ይችላል ወይ? ራሳችሁን ጠይቁ። እንደዚህ አይነት ትምህርት ኦኬ የቱሊፕ የሚባል ትምህርት አለ የምታውቁት ከሆነ ኦኬ ቱሊፕ የሚባል TULIP የሚባል ትምህርት አለ። ቶታል ዲፕራቪቲ፣ አንኮንዲሽናል ኢሌክሽን፣ ሊሚትድ አቶንመንት፣ ኢሪዚስቲብል ግሬስ፣ ፕሪዘርቫንስ ኦፍ ሴንትስ እንደዚህ የሚባሉ ነገሮች አሉ አምስቱ። እና ከነዛ ውስጥ ለምሳሌ አንዱ እግዚአብሔር ምን ያህል ጨካኝ አምላክ እንደሚያደርገው ጋይስ አስቡት እንዴ። ታዲያ እኔ ምንድነው ጥፋቴ? ለምሳሌ ሲኦል የሚገቡ ሰዎች ጥፋታቸው ምንድነው? ዲያብሎስ ምንድነው ጥፋቱ? ሲኦል የሚገቡ ሰዎች ምንድነው ጥፋታቸው? እግዚአብሔር ቀድሞ የሚድኑና የሚጠፉትን ከወሰነ ምንድነው ጥፋታችን? እግዚአብሔር ለምሳሌ አያደርገውና እኔና ዮሐድን እንደው በቃ ለሲኦል ከሆነ የመደበን በእነሱ ትምህርት እኛ ታዲያ ከዛ ሐሳብ ልንወጣ እንችላለን? የፈለገ በቅድስና መንገድ ብንመላለስ ከዛ ሐሳብ ልንወጣ እንችላለን? አንችልም።
እግዚአብሔርን እውነተኛ ዳኛ ተብሎ መዝሙረኛ ዳዊት በተደጋጋሚ እንደሚናገረው እግዚአብሔር በፍጹም እውነተኛ ዳኛ አያደርገውም። በፍጹም ኦኬ። እንዴ ከአዲስ ኪዳን ሐሳብ ጋርም ደግሞ ይጋጫል። ምን ከሚለው እግዚአብሔር ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወዶታልና ማንን? ዓለምን እንዲሁ ወዷልና እግዚአብሔር ስለወደደ ምን አደረገ? አንድ ልጁን ላከ። ለዓለም። ለዛ ነው ጌታችን ኢየሱስን መድኃኔ ዓለም የምንለው፣ የዓለም መድኃኒት የምንለው። ፍጹም ከመጽሐፍ ቅዱስ ጋር የሚጋጭ ትምህርት ነው። ታዲያ እነዚህ እንዴት ወንጌላዊ ይባላሉ ነው ጥያቄ። ዌስትሚኒስተር ኮንፌሽን ኦፍ ፌዝን የሚቀበሉ ሰዎች እንዴት ወንጌል አማኝ ይባላሉ? ጸረ ወንጌል ናቸው እንጂ እነዚህ ጸረ ወንጌል። ኦኬ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እግዚአብሔር ቅዱስ ጳውሎስ ምን ብሎ ይናገራል? ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። ሰዎች ሁሉ እንዲድኑ እና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት። እግዚአብሔር ምንድን ነው የሚወደው? ሰዎች ሁሉ እንዲድኑ ነው ፍላጎቱ። በራሳችን አመፅ በራሳችን ኃጢአት ከእግዚአብሔር ካራቅን በስተቀር የእግዚአብሔር ፍላጎት ሰዎች ሁሉ እንዲድኑ ነው። እነዚህ ሰዎች እግዚአብሔር ቀድሞ ነው የወሰነው። የምን ሁሉም እንዲድኑ አይፈልግም እግዚአብሔር። የሚድኑትን ቀድሞ ወስኗል፣ የሚጠፉትን ወስኗል። ታዲያ እነዚህ ጸረ ወንጌል ናቸው። ኦኬ፣ ጸረ ወንጌል። ስለዚህ እነዚህ ሰዎች ግን እንደዚህ አይነት እምነት እያመኑ ወንጌል አማኝ በየመንገዱ ወንጌል ስብከት ወጥቶ ሰባኪ መስለው ታያቸዋላቸው። ሰባኪ ጌታን ተቀበሉ ይሏቸዋል እነዚህ ሰዎች። ፕሮቴስታንቱ አምብሬላ ውስጥ፣ ፕሮቴስታንቱ ዣንጥላ ውስጥ እንደዚህ አይነት ትምህርት ይዘው እርስ በርስ ህብረት ያደርጋሉ። እንደዚህ አይነት እምነት የሚያምኑ ሰዎች ሙሉ ወንጌል ሄደው መካነ ኢየሱስ ሄደው ምን ብለው ህብረት ያደርጋሉ፣ አምልኮ ይፈጽማሉ። ሌሎችም እንደዛው። ለዚህ ነው ፕሮቴስታንቲዝም ውስጥ ለትምህርት ግድ የለሽ ናቸው። ግድ የለሽ ምንም እመን እንደው በቃ የፈለከውን እግዚአብሔር ሰይጣንንም ቀድሞ የወሰነው እሱ ነው። ምንም በል ምንም አይነት እምነት ይኑር በቃ አንተ ዝም ብለህ እንደው ንቀሳት ይመስል ትርጉሙም ሳይታወቅ ኢየሱስ ጌታ ነው በል። እንዲህ የሚባል ነገር የለም ጋይስ። መጽሐፍ ቅዱስ ላይ ጳውሎስ ምን አለ? እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክም ቢሆን ቢሰብክላችሁ የተረገመ ይሁን፣ የተረገመ ይሁን። ኦኬ። ስለዚህ እነዚህ ሰዎችን እንዴት ነው ሌሎች ፕሮቴስታንቶች ከነዚህ ሰዎች ጋር ህብረት እያደረጋችሁ? አሁን ብዙዎቹ ሰዎች ከእውቀት ማነስ የተነሳ ነው። ከእውቀት ማነስ የተነሳ ነው። ኦኬ፣ ከእውቀት ማነስ የተነሳ ነው። እኔ እግዚአብሔር ለሁሉም ማስተዋል የሚስጥ ብዙዎቹ እውቀት የላቸው እውነት ለማውራት በቃ ብዙዎቹ ከእውቀት ማነስ የተነሳ ነው። ግን በቃ እንደው ደግሞ ካወቅን በኋላ ግን መመርመር ያስፈልጋል። እንደው እንደዚህ አይነት ህብረት ውስጥ መኖርስ መልካም ነው ወይ? ኢየሱስ ለዓለም አልሞተም ለጥቂቶች ነው የሞተው ከሚል ህብረት ጋር እንዴት ህብረት ያደርጋል ሰው ነው ጥያቄ። ኦኬ። ስለዚህ ዮሐዴ የሚያነሳው ሐሳብ ላይ አይደለም። ኧረ አሪፍ ነበረ ስታነሳ የነበረውና የቃለ ሕይወት ወይም ደግሞ የካልቪኒስት አምስቱ ቱሊፖች ቅድም ስለ እግዚአብሔር ዘላለማዊ ድንጋጌ ወይም ደግሞ ውሳኔ የሚለው መላእክትም ሰዎችም እንደተወሰኑ አይተናል። ስለ ውጤታማ ጥሪ ደግሞ የሚባል አለ ወይም ደግሞ ይሄ ኢሬዚስቲብል ግሬስ የሚባለው ማለት ነው። በቃ ምንም ቢፈጠር ከተመረጥክ ተመረጥክ ነው፣ አለመዳን አትችልም። ካልተመረጥክ ደግሞ ምንም ማለት ብትወጣ ብትወርድ ብትፍጨረጨር ምንም አታመጣም አትድንም ነው በቃ ውጤታማ ጥሪ ማለት እና ከቁጥር 2 ጀምሮ ምን ይላል? ይህ ውጤታማ ጥሪ የእግዚአብሔር ነፃና ልዩ ጸጋ ብቻ እንጂ አስቀድሞ ከሰው ይገኛል ተብሎ ከሚጠበቅ ምንም ነገር አይደለም ይላል። ኦኬ፣ ከሰው ምንም አይነት ነገር አይጠበቅም። በቃ የእግዚአብሔር ነፃ ፈቃድ፣ ነፃ ምርጫና ጸጋ ብቻ ነው ይላል። ምክንያቱም ይላል በመንፈስ ቅዱስ ሕይወት እስኪሰጠውና እስከሚታደስ ድረስ መወሰን በመንፈስ ቅዱስ የቀረበለትና የተላለፈለት ጸጋ ሲቀበል ለዚህ ጥሪ ምላሽ መስጠት ይችላል ይላል። ከዛ በፊት ምንም አይነት ሪስፖንስ ራሱ መስጠት አይችልም። ኮምፕሊትሊ ዴድ ስለሆነ መንፈስ ቅዱስ ሄዶ ህይወት ሰጥቶ አድሶት ከዛ በኋላ ነው ማመን የሚችለው ራሱ ብለው ነው የሚያምኑ።
ከታደሰ ዳግም ሪጀነሬት ካደረገ ከተወለደ በኋላ ነው ኦኬ ማመን ራሱ የሚችለው ማለት ድኖ ነው የሚያምነው። በእነዚህ ሰዎች እምነት ማለት ሰው ድኖ ያምናል። ኦኬ ምላሽ መስጠት የሚችለው ራሱ መንፈስ ቅዱስ ጸጋ አስተላልፎ ምናምን ካስተላለፈለት በኋላ ነው ይላል። ይቀጥልና የተመረጡት ህፃናት፣ ይሄም ባይዘው ምርጫ ለትላልቆች ብቻ አይደለም ለህፃናትም ጭምር የተመረጡ ያልተመረጡም ህፃናቶችም ሊኖሩ ይችላሉ ማለት። ስለዚህ የተመረጡ ህፃናት ማለት ነው በህፃንነታቸው ቢሞቱ እንዴት ነው ይህንን ድነት ሊያገኙት የሚችሉት የሚለውን ሲያብራራ የተመረጡት ህፃናት በህፃንነታቸው ቢሞቱ ይላል። ቢሞቱ መቼና የት እንዴትም ለመስራት በፈቃዱ በሚወስነው በመንፈስ ቅዱስ በኩል ዳግመኛ ይወለዳሉ፣ በክርስቶስም ይድናሉ። በቃሉ አገልግሎት በውጫዊ ሁኔታ ሊጠሩ የማይችሉ ሁሉ እጣ ፈንታቸው ይሄው ነው ይላል። ይሄ በቃ አሁን ህፃናት ማለት የተመረጡ ህፃናት ከሆኑ ምንድነው የሚያደርጋቸው ማለት በፈለገው ሁኔታ ምናምን በመንፈስ ቅዱስ በኩል ዳግም ይወለዳሉ፣ ከዛ ደግሞ በክርስቶስ ይድናሉ ማለት ነው። ህፃናት ያልተመረጡትስ ሌሎች ያልተመረጡ ግን አለ በቃሉ አገልግሎት ቢጠሩ እሺ ጥቂት የተለመደ የመንፈስ ቅዱስ ስራ በውስጣቸው ቢካሄድም መንፈስ ቅዱስ ዓለምን እንደሚወቅስ በእውነት ወደ ክርስቶስ አይመጡም ይላል። ደግሞም ሊድኑ እንኳን በተፈጥሮ ብርሃንና በያዙት የሃይማኖት ህግ ህይወታቸውን ሊመሩ ትጋት ቢያደርጉም ይላል ለመዳን ማለት ነው በብርሃን ለመመላለስ በሃይማኖት ህግ ህይወታቸውን ለመምራት ቢሞክሩ ትጋት ቢያደርጉ እንኳን አለ ምን በሌላ በምንም አይነት መንገድ ሊድኑ አይችሉም ይላል። ምንም በሃይማኖት በህግ ምናምን እየተመሩ ብርሃንን ለማግኘት ቢሞክሩ እንኳን ስላልተመረጡ በቃ ያልተመረጡ ስለሆነ በምንም አይነት መንገድ ሊድኑ አይችሉም ማለት። እነዚህ ሰዎች ደግሞ ይላል ይድናሉ ብሎ ማሰብ ራሱ እጅግ አደገኛና ሊጸየፉት የሚገባ ነው ይላል። ኦኬ ህጉን ሃይማኖቱን ለመጠበቅ እየሞከሩ እነዚህ ሰዎች ይድናሉ ብሎ ማሰብ ራሱ አደገኛ ነገር ነው ይላል። ሊጸየፉትም የሚገባ ነገር ነው ይላል። ስለዚህ በዚህ አስተምሯቸው ሄደን ይህ መጽሐፍ ታውቁታላችሁ የተከዳው እውነት የሚል የፓስተር ስሜ ታደሰ መጽሐፍ ነው። ይሄ የተከዳው እውነት የሚለው የፕሮቴስታንት ይሄ አርሜኒያን ወይም ሰው ማመን ይጠበቅበታል ለመዳን የሚለውን ትምህርት ማለት ነው። ባይዘወይ እነዚህ ማመን አይጠበቅበትም ለመዳን ነው። አሁን እንዳነበብንላችሁ ለማመን ራሱ መጀመሪያ መዳን አለበት የሚል ትምህርት ነው ያላቸው። ሶ የዛ እምነት ተከታይ የሆነው ፓስተር ስሜ ታደሰ የአማን ሻሎም ፓስተር ነው እና እሱ ገጽ የተከዳ እውነት በሚለው መጽሐፉ ገጽ 53 ላይ ስለዚህ ክርስቶስ ለማን ነው የሞተው? ለዓለም ሞቷል ብለን መናገር እንችላለን ወይ ለሚለው ጥያቄ በጭራሽ ማለት አንችልም ይላል። መልሱ ይኸው እዚህ ጋር የሚታያችሁ ከሆነ ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ሳንል ይላል። አይባልም እንደዚህ። በእንደነዚህ አይነት ሰዎች እምነት ክርስቶስ የሞተው ያለ ልዩነት ሰዎችን ሁሉ ለማዳን ነው የሞተው አንልም አለ። ይሄ ቀጥታ ከዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጋር ያለው ቃል ኮንትራዲክት የሚያደርግ ኦኬ። አንድያ ልጁ ዓለም ሁሉ በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷል በልጁ የሚያምን ሁሉ እንዲድን ብሎ እየተናገረ አይ ያለ ልዩነት ሰውን ሁሉ ሊያድን ሳይሆን አይባልም ማለት። እሺ ክርስቶስ የሞተው ለእከሌ እና እከሊት ነው ሳንል ይላል። ለጋዲ ለሙስሊሙም ለክርስቲያኑም ሞቷል አይባልም። ለእከሌና ለእከሌ ሞቷል ክርስቶስ ይባላል አይባልም። እሺ ለመዳን የሚያስችል አቅምን በሰው አኑሯልም ሳንል ምን እንላለን ነው መጨረሻ የነሱ አባባል። ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ክርስቶስ የሞተው ለምንድን ለተወሰኑ ሰዎች ነው እንድንል ግድ ይለናል። ስለዚህ ለተወሰኑ ሰዎች ብቻ ነው ክርስቶስ የሞተው ብለው ነው የሚያምኑት እነዚህ ሰዎች። ከነዚህ አካላት ጭምር አንድ ነን ይላሉ። እኔ አእምሮ ካላጣ በስተቀር እንዴት ነው ከነዚህ ሰዎች ጋር
አንድ እምነት ነን። ቃለ ሕይወቶች ማለት አንድ እምነት ነው ያለ፣ ልዩነት የለንም እንዴት ሊባል ይችላል? ህሊናህን ካልሸጥክ ፈጣሪህንም ካልፈራህ ካላፈርክ በስተቀር አንድ ነን ካልክ በጣም እውነት ለማን ነው የሚኖሩት እነዚህ ሰዎች ያስብላል። ቃልት ያሰማልን ነው ያዲ እግዚአብሔር ያክብርልን ብሮስኪ በጣም ጥሩ ሀሳብ ነው። ሁላ እንደዚህ ማለት የለብንም ራሱ ለሁሉም ነው የሞተው የሚለውን ራሱ የመቃወም ነገር ነው የምንመለከተውና አሁንም ቀደም ያልኩትን ነገር እደግመዋለሁ። ዞሮ እነዚህ ሀሳቦች ከዚህ በኋላ አሁን የትምህርት ሊትራሊ ነገር እግዚአብሔርን ሙሉ ለሙሉ የሚያፈርስ ነው። እንዴት አንድ ሰው እግዚአብሔር ቀድሞ የሚድኑትና የሚጠፉትን ሰዎችና መላእክትን ህፃና ኤቭሪዋን ማለት ወስኖ እግዚአብሔር ታዲያ ምኑ ነው እንዴ? ዳዊት ሲል ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል ሲል እግዚአብሔር ቸር ነው ብለን እንዴት እንናገር? እግዚአብሔር ቸር ነው ማለት እንችላለን በዚህ ትምህርት? እንዴት እግዚአብሔር ቸር ነው እንዴት ይባላል? ማን ነው በድፍረት ይሄንን የሚያምን ሰው እግዚአብሔር ቸር ነው ብሎ ሊናገር የሚችለው? እግዚአብሔር አምላክ እውነተኛ ዳኛ ነው እንዴት ልንል እንችላለን? ኦኬ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ እንደሚናገረው ኦኬ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ኦኬ ያለው ምንድነው ታዲያ? ክርስቶስ ለፍርድ መምጣት what's the point? ቀድሞ ወስኖ እኮ ምንድነው እንደው ዝም ብሎ እኮ እንደው ክብር ምስጋና ለስም አጠራሩ ይግባውና ጌታችን ኢየሱስ ክርስቶስ እንደው ሙድ የመያዝ ነገር ቀድሞ የሚድኑና የሚጠፉት ቀድሞ እግዚአብሔር ከወሰነ እንደው ፍርዱስ ምንድነው? ምን ጥቅም አለ? ምን ጥቅም አለው? ኦኬ እንዲህ አድርጉ ያለበለዚያ እንዲህ ትሆናላችሁ የሚሉ የመጽሐፍ ቅዱስ ማስጠንቀቂያዎች እንደ የቆመ የሚመስለው እንዳይወድቅ ይጠንቀቅ እያለ ጳውሎስ በጣም ብዙ ጥቅሶች አሉ። እንዲህ ማስጠንቀቂያዎችስ ምንድን ናቸው? ኦኬ ስለዚህ ነገር እግዚአብሔርን ከስር መሰረቱ የእግዚአብሔርን ማንነት ላይ የእግዚአብሔርን ማንነትን የሚያጣርስ ትምህርት ነው። ኦኬ እግዚአብሔርን ጨካኝ እንደው በቃ ዝም ብሎ ክብር ምስጋና ለስም አጠራሩ ይግባውና ለክብሩ ብቻ የሚጨነቅ ሰው ልጆችን እንደው የማይወድ በቃ ለክብሩ መገለጽ ነው ይሏቸዋል። በቃ ክብሩን መግለጽ ስለፈለገ ነው። እንዴ እግዚአብሔር ሰውን እንዴት ይወዳል ብለን እንናገር? ኦኬ ስለዚህ ከስር መሰረቱ ነገር እግዚአብሔርን የሚያፋልስ አሁን ችግሩ እዚህ ጋር ነው። ኦኬ ፕሮቴስታንቶች መንቃት አለባችሁ። በጣም ተሸውዳችኋል። ትክክለኛ እምነታችሁን አስተምሯችሁን አይነግሯችሁም። ኦኬ እንደዚህ የምንለው በእርግጥ ብዙ ጊዜ ፓስተሮች የሚባሉትም ያው እንደው ሰው መናቅ አይደለም፣ ግን ብዙዎቹ አሁን ምን እንዴ ሙለታ የሆነ ጊዜ ሲናገር ትዝ ይላል አይደለ? ይሁዲ እንዴ አንዱ ምን የሚል የሆነ ጊዜ ሲናገር ትዝ የሚል ከሆነ ላይክ ሙለታ እዚህ ቲክቶክ ላይ ለምሳሌ አለ እነሱ ቸርች ውስጥ ምናምን ነገር የሆነ ቸርች ሄዶ ማክሰኞ የሚሰብከው ኢየሱስ ለዓለም ሞቷል ብሎ የሚያምነው ሰው ማክሰኞ ይሰብካል ስብከት፣ ሮብ ደግሞ የሚሰብከው ኢየሱስ ለዓለም አልሞተም ብሎ የሚያምነው ነው። በቃ እንደዚህ ነው አይዘው ይሄ ነው ፋክት። ኦኬ ስለዚህ እኔ እኮ በጣም እኮ ነው የሚገርም። ደግሞ ሼማ ይዛቸውም እንደዚህ ጮክ ብሎ ያወራሉ። እና ታዲያ ምንም ችግር የለውም እኮ ነው። እኔ ምንም ችግር የለውም እንዲህ ብለው አንዱ ድህነት ይታጣል፣ አንዱ ጭራሽ አይታጣም። አንድ ቸርች ያስተምራሉ። ምንም ችግር የለባቸውም። በጣም ከባድ ነው። እንትን ቆይ አንድ ጥቅስ እንትን ልበለው አይደል? አንዴ ቆይ give me 10 seconds ኦኬ አንድ ጥቅስ እንትን ልበልና ትምህርት መጽሐፍ ቅዱስ ላይ ምን ያህል ሲሪየስ እንደሆነ አንድ ላሳያችሁ። ያ ባይ ዘ ዌይ ይሄ የእግዚአብሔርም ቸርነት የምርም ምን የሚል ነው? ቢያዝድ የሆነ ፍትሃዊ የሆነ ያስብለዋል አይደለም እኮ። አሁን ሙስሊም የሆነው እግዚአብሔር ስላልመረጠው ከሆነ ክርስቲያኑ የሆነው እሱ ስለመረጠው ከሆነ እንዴ ምንም ማድረግ እኮ አይችልም። ይሄ ሰው ለምንድነው የሚቀጣው? ራሱ ልክ ሐዋርያ ቅዱስ ጳውሎስ እኮ ሮሜ መልእክቱ ላይ እንደተናገረ ነው። በእኔ ሐሰት እግዚአብሔር የሚከብር ከሆነ እንካስ ስለ ውሸቴ ስለምን ይፈርድብኛል? እግዚአብሔር እንደዚህ አድርጎብህ ከሆነ እንዴ ለምን ደግሞ ይፈርድብኛል? ይሄ እኮ አንፌር እኮ ነው። ማድረግ ይችላሉ ማለት የሚችሉት ነገር አለ? የለም እኮ እነዚህ ሰዎች ኦልሬዲ ዴድ ናቸው። ምንም ማድረግ አይችሉም። ሰው ምንም ማያረጉትን እነዚህ ሰዎችን ይመጣና መንፈስ ቅዱስን አፍስሶ ዳግም ወልዶ አድኖ ከዛ በኋላ በሉ አሁን እመኑ ይላቸዋል። እንደዚህ አድርጎ የተወሰኑትን መረጠ።
ሌላው ደግሞ ሙስሊሙን እነዚህ ደብረውኛል፣ አልመረጥኳቸውም፣ መንፈሴ አላፈስባቸው ምናምን ዳግም አልወልዳቸው። ከዛ ለምን የዘላለም ፍርዱ ወይም ደግሞ እግዚአብሔር ፈራጅነቱ እንዲታወቅ ነው እነሱን የተዋቸው ማለት እዴ እግዚአብሔር እንደሚፈርድ ለማሳየት የሆነ ሰውን ዘላለም ሳምፕል ነው እንዴ? ዘላለማዊነት ስቃይ እኮ ነው። ከሱ ይራቅ እግዚአብሔር። አዎ እውነትም ይህን አይነቱ እምነት ከእኛም ይራቅ። እግዚአብሔር በቃ የእሱን ፈራጅነት ለማሳየት የሆኑ ሰዎች ዘላለም ሲቀጣቸው አስባችሁ፣ የሆኑ መላእክትን ዘላለም ሲቀጣቸው፣ ከዛ ለምን የእሱ ፈራጅነት ለማሳየት። ኧረ ሰው ምን ይባላል? መሀል ላይ ቁም ነገር ላይ ነው ግን አረ ስትል ሰሞኑን ትሬንድ የነበረው ነገር ኢንተርቪው ላይ ተቀምጦ አረ ያለው ጀለስ። እሺ ቀጥል። ረጅም ነህ። ለማሳየት ነው ሲሉ ኧረ ብለህ ነው የምታልፈው። እውነት አንድ ነገር ዋዲ ያለው አንድ ነገር ቀደም ወንድማችን ብዙ ጊዜ አይታችሁ ከሆነ ለትምህርት መጽሐፍ ቅዱስ ምን ይላል? ለትምህርት ባይዘው መጽሐፍ ቅዱስ በጣም ጥንቃቄ እንድናደርግ ኦኬ። እኛ እንዴ ደስ ያለ ነገር አንዱም ደስ ያለውን ያስተምራል፣ አንዱም ደስ ያለውን ያስተምራል። ከዛ በኋላ በቃ ችግር የለውም እንደው ዝም ብለህ ሰውን ኢየሱስ እያልክ እየሸወድክ መኖር እንዲህ መጽሐፍ ቅዱስ ባይዘው እንደዚህ አይነት ትምህርት የለውም። አንድ ጥቅስ ልስጣችሁ ጋይስ፣ ሁላችሁም በደንብ ስሙ ኦኬ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንደኛ ጢሞቴዎስ። ካሁን በኋላ ትምህርት የሚባለው ነገር አረ ችግር የለውም ልዩነት ሲላችሁ መጽሐፍ ቅዱስ ምን እንደሚል አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እንደዚህ ይላል። ሐዋርያ ቅዱስ ጳውሎስ በረከቱ ይደረብንና ለራስህና ለትምህርት ተጠንቀቅ። ለማ ጢሞቴዎስን ነው የሚለው። ለራስህና ለትምህርት ተጠንቀቅ። ለራስህም ለትምህርት እሺ፣ በእነዚህም ጽና። በምኑ? በተማርከው ትምህርት ነው፣ በሱም ጽና። ይህም ብታደርግ እሺ ራስህንም የሚሰሙህንም ታድናለህና። አያችሁ ትምህርት እንዲህ ብታደርግ ለራስህና ለትምህርት ተጠንቀቅ፣ በእነርሱም ጽና። እንዲህ ብታደርግ ራስህንም የሚሰሙህንም ታድናለህ። አያችሁ ትምህርት እንደዚህ ነው መጽሐፍ ቅዱስ ላይ ኦኬ። ሌላ ሰው እንዲጠፋ ምክንያት እንሆናለን። ከእግዚአብሔር እውነት የራቀ መጽሐፍ ቅዱስ ላይ ያልተገለጠ እውነትን በአባቶች ዘንድ የማይታወቅ ትምህርትን ስናስተምር ለሌሎች ሰዎች መጥፋት ምክንያት እንሆናለን። ለዛ ነው ጳውሎስ ለራስህም ራስህንም የሚሰሙህንም ታድናለህና። አያችሁ ትምህርት ከድነት ጋር ይገናኛል። እንደው ችግር የለውም አንቺም በሃይማኖትሽ እኔም በሃይማኖቴ፣ አንተ ሚስጥራት ላይ እንዲህ ብታምን እኔ እንዲህ ባምን ችግር የለውም። መጽሐፍ ቅዱስ አያውቀውም ይሄን ሐሳብ። አያችሁ አያውቀውም። ኦኬ ትክክለኛውን ትምህርት ማስተማር አለብህ። ትክክለኛውን ትምህርት ስታስተምር ሰዎች በዛ ትምህርት ይድናሉ። ትምህርት ለመዳንም ለመጥፋትም መሰረት ነው። ኦኬ ለዛ ነው ትምህርት የምንለው ለዛ ነው። ኦኬ ስለዚህ ጳውሎስ እንደዛ ካለ ጳውሎስ ያስተላለፈው መልእክት በጊዜው ለቅዱስ ጢሞቴዎስ ቢሆንም እስከ ዓለም ፍጻሜ ድረስ የሚሄድ መልእክት ነው። ይህ መልእክት በቃ የምንናገረው ነገር ሪስፖንሲብል መሆን አለብን። ይሄ ባይዘዌ ከቤተክርስቲያን ውጭ ላሉ ሰዎች ምናምንም አይደለም፣ ቤተክርስቲያን ውስጥም ላለን ሰዎች አፕላይ የሚያደርግ ነገር ነው። አገልጋዮችን መምህራንም ሁሉም ለምናስተምረው ትምህርት ጥንቃቄ መውሰድ አለብን። የምንናገረው ነገር የምናስተምረው ነገር አባቶች ያውቁታል ወይ? ይሄንን ትምህርት መጽሐፍ ቅዱስ ላይ ያለው ይሄን ትምህርት ከጥንት ጀምሮ በቅብብሎሽ የመጣ ትምህርት ነው ወይ የሚለው ነገር መመዘን አለብን። ኦኬ ትክክለኛውን ትምህርት ስናስተምር እግዚአብሔር ሰዎች እንዲድኑበት ምክንያት ይሆነናል። በዛው ልክ ደግሞ ለሰዎች ጥፋትም ደግሞ ምክንያት እንሆናለን። በቃ ስለዚህ ትምህርት ከድነት ጋር ቀጥታ የሚገናኝ ነገር ነው ጋይስ። ለዛ ነው ሁሌ ላይቭ እየገባን ትምህርት የምንለው። ኦኬ ትምህርት ላይ ትኩረት ይደረግ፣ የቤተክርስቲያንን ትምህርት እወቁ የምንለው ለዛ ነው። ኦኬ ለእኛም መዳን ይጠቅመናል። ከዛ ባለፈ ደግሞ ለሚሰሙ ሰዎችን መዳንም ደግሞ ምክንያት ልንሆን እንችላለን እንጂ አንተ ደስ እንዳለ አንቺ ደስ እንዳለሽ፣ አንተ እንደፈለክ ምን ስለ እግዚአብሔር እኔም እንደፈለኩ አምናለሁ፣ ሁለታችንም ወንጌል አማኝ። አንተ ስለ ሚስጥራት እንደፈለከው ምን እኔም እንደፈለኩት አምናለሁ፣ ሁለታችንም ወንጌል አማኝ። ይሄ ማንን ነው የምንሸውደው? እንደው እግዚአብሔር እኮ ያያል። ማንን ነው የምንሸውደው? ሜቢ ምንም የማያውቁ ምዕመናንን ልንሸውድ እንችላለን፣ ታች ላይ ያሉትን ምንም የማያስተውሉትን። ግን እግዚአብሔር ደግሞ
ሲመጣ ደግሞ እግዚአብሔር ለፍርድ ሲመጣ ደግሞ ይጠይቃል። እያንዳንዱ ሰው ይጠይቃል። ባይዘው ጌታ ለዛ ነው እያንዳንዳችን ከአፋችን ለወጡ ነገሮች በሙሉ መልስ ትሰጡበታላችሁ የተባለው ለዛ ነው። ከአፋችን ለሚወጡ ነገሮች በሙሉ መልስ እንሰጣለን። ለትምህርትም በሉት ስለ መጥፎ ነገር በአጠቃላይ ኦኬ። ስለዚህ እንጠንቀቅ፣ ትምህርት ላይ ትኩረት እናድርግ። ለዛ ነው ሁሌ ሰዎችን ወደ ጌታ ቤተክርስቲያን ኑ ምንለው። በቃ ኦኬ። ከጥንት ጀምሮ የነበረች ቤተክርስቲያን ኦኬ፣ ጌታ በደሙ ከዋጃ ጊዜ ጀምሮ የነበረች ቤተክርስቲያን ዛሬም ድረስ ለ2000 ዓመት ያለች ቤተክርስቲያን፣ ከዚህም በኋላ እስከ ዓለም ፍጻሜ ጌታ እስኪመጣ ድረስ የምትኖር ቤተክርስቲያን ያልተቋረጠች ኦኬ። የቤተክርስቲያንን ጳጳሳቶች የኛም ጳጳስ ብትመለከቱ ብፁዕ ወቅዱስ አቡነ ማትያስ ሹመታቸውን ቀጥታ ወደ ቅዱስ ማርቆስ፣ በማርቆስ በኩል ደግሞ ወደ ቅዱስ ጴጥሮስ እንሄዳለን። እስቲ ፕሮቴስታንቶች እንዲህ መድረስ ትችላላችሁ? አችሉ። ጴንጤቆስታሎች ከ100 ዓመት በላይ ወደኋላ መመለስ አችሉ። አድቬንቲስቶች ከ150 ዓመት በላይ ልትሄዱ አችሉ። ጆቮዎችም እንደዛው ከ100 ምናምን ዓመት። ሜን ላይን ፕሮቴስታንቶች በዛ ከተባለ ከ500 ዓመት ወደኋላ ማለፍ አችሉ። የጌታ ቤተክርስቲያን 16ኛ ክፍለ ዘመን ላይ አልተመሰረተችም። 19ኛ ክፍለ ዘመን ላይ አልተመሰረተችም። 20ኛ ክፍለ ዘመን ላይ አልተመሰረተችም። የዛሬ 2000 ዓመት ጌታ አንዴ በደሙ ዋጅቷታል። ቤተክርስቲያንን ደግሞ ቅዱስ ጳውሎስ ሲናገር ምን አላት? የእውነት አምድና መሰረት አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ የእውነት አምድና መሰረት የእግዚአብሔር ዮሐዴ ጨርሰው የእግዚአብሔር ምን ዮሐዴ አሁን አያቸዋል ሳይደረጣኝ በቃ ይሄኔ እኮ ቆሎን እየበላ ነው። አይ ተቋርጦ ነበር እኮ የምርስታክ ያርክ እሺ አሁንስ እየቆየ ነው የሚደርስ ራሱ። እሺ አሁን ወይኔ በላቸው አለ ተበላው ትላለህ እና የእውነት አምድና መሰረት ከዛ በኋላ ምን ይላል ጳውሎስ? የእግዚአብሔር ጨርሰው ብዬ ነበር ጨርሰው የሕያው እግዚአብሔር ቤተክርስቲያን ነው። የሕያው የእግዚአብሔር ቤተክርስቲያን የሕያው የእግዚአብሔር ቤተክርስቲያን እዚህ ቤተክርስቲያን ውስጥ ተጨመሩ ነው እያልን ያለን ምንም አይደለም። ኦርቶዶክስ እንዲህ ናት ከፖለቲካ ጋር ያገናኟት ማንንም እንዳሰሙ ከዚህ በፊት ብዙ ጊዜ ኦርቶዶክስ የሰሜን ናት የእንትን ናት። ኦርቶዶክስ ኩላዊት ናት፣ ዓለም አቀፋዊ ናት፣ ካታሆሊክ ናት። ኦርቶዶክስ ኢትዮጵያ ውስጥ ብቻ አይደለም ያለው። ኢትዮጵያ ውስጥ አልተጀመረም፣ ከኢየሩሳሌም ነው የተጀመረው። ኦኬ ኦርቶዶክስ አንድ ቋንቋ ላይ ብቻ የተገደበች አይደለችም። ኦኬ በዓለም አቀፍ ደረጃ ኦርቶዶክስ አብያተ ክርስቲያናት ብዙ ሀገር ላይ አሉ። እንደዚህ አይነት በቃ በእንደዚህ አይነት ተረተር ጭንቅላታችሁን ከሞሏችሁ ምን ካሏችሁ በቃ እንደዚህ አይነት ነገር መስማት እና እንደዚህ አይነት ነገሮችን አቮይድ ለማድረግ ዕውቀት ያስፈልገናል። ኦኬ መማር ማንበብ ያስፈልገናልና እባካችሁ ቤተክርስቲያን ውስጥ ያለን ሰዎች በእምነታችን እንጽና፣ እንበርታ። ከዛም ባለፈ ደግሞ እግዚአብሔርን የሚያስደስት ህይወት ለመምራት እንሞክር። እንደው ዝም ብሎ ከዚህ በፊትም ብለናል። እውነት ለማውራት እኔ አሁን ከእናንተ ተስሺ የመመከር ሰው ሆኜ ሳይሆን እውነቱን አንዳንዴ መነጋገር ስለሚያስፈልግ ነው። የጨረስንም ስለሆነ ኦርቶዶክስ ተዋህዶ ለዘላለም ትኑር ብለህ ኮመንት ላይ ስለጻፍክ አድንም። ኦርቶዶክስ ተዋህዶ ለዘላለም ትኑር ብለህ ኮመንት ላይ ሃሽታግ እያደረግህ 10 ኮመንት ላይ 20 ጊዜ 25 ጊዜ ስለጻፍክ አድንም። ኦኬ ኢየሱስ አምላክ ነው ብለህ ኮመንት ላይ ስላጥለቀለቅ አድንም። አምላክነቱን አምነህ ተቀበለ ስጋውን ደሙን እየተቀበልክ በንስሐ እየተመላለስ ስትኖር ነው ምስድነው። ድንግል ማርያም አማላጅ ናት እያልክ 10 ሃሽታግ ኮመንት ስላደረግክ አድንም። በቃ እውነቱን ወቅ 4 ነጥብ። ኦኬ ቤተክርስቲያን የበለጠ እንድትወደድ ሰዎች እንዲቀርቧት ሰዎች ወደ ቤተክርስቲያን እንዲጨመሩ ቤተክርስቲያን የበለጠች እያበራች እንድትሄድ ማድረግ እንፈልጋለን። ኦፍ ኮርስ ማድረግ የምትፈልጉ ከሆነ ንስሐ ግቡ፣ ቅዱስ ቁርባን ስጋና ደሙን ተቀበሉ። በቃ እንዲሁ መፈከር አይደለም፣ ይሄ ወኔ አይደለም፣ ጦር ሜዳ አይደለም ያለ ነው ጋይስ። ኦኬ ሁላችንም ራሳችንን መመልከት ያስፈልጋል። እንዴ ባይዘው ፍርድ በእኛ እንደሚብስ ታውቃላችኋል። ኦርቶዶክሳውያን ፍርድ በእኛ ይብሳል። ሌሎችማ ባላወቁት ላይ እኮ ባላወቁት ላይ ሳይሆን እያወቀን ኦኬ ህይወትን ቀምሰን ህይወት የሆነው ክርስቶስን ከቀመስን በኋላ ግን እግዚአብሔርን ደስ በሚያሰኝ መንገድ ብንመላለስ እግዚአብሔር ደግሞ ያው እንግዲህ እውነታውን ማውራት ያስፈልጋል አንዳንዴ። ኦኬ ንስሐ እንግባ፣ ወደ ቅዱስ ሚስጥር እንቅረብ፣ ከዛ እግዚአብሔርን ደስ በሚያሰኝ መንገድ እንመላለስ። ኦኬ እምነታችንን እንወቅ፣ እምነታችንን ከዚህ በላይ እንውደድ፣ እንበርታ፣ ከኃጢአት ለመራቅ እንሞክር። እግዚአብሔር ሁላችንንም ኦኬ ሁላችንንም እግዚአብሔር አምላክ ያበርታን። እግዚአብሔር ደግሞ ለመንግስቱ ያብቃን። ያው ይሄ ታናሽ ወንድም ምክር ነው። ሜቢ መሀል ላይ ትንሽ ኢሞሽናል ነገር ሆኜ ከሆነ ኢሞሽናል ዳሜጅ እንደሚለው ከዛ አንጻር ተረዱን። የዋዴ ደግሞ
አንድ የታላቅ ወንድም ምክሩን የተወሰነ ነገር ይጨምርልንና ከዛ የዛሬውን ሴሽን መዝሙር ሰምተን የምንጨርስ ይሆናል። ቀጥል ዮሐንስ። ቃለ ሕይወት ያሰማልን። አሪፍ ሰመሪ ባይዘዌ ጥሩ ማጠቃለያ ሰጠ። እኔም ዝም ብዬ የተወሰነ ነገር አሁን በተነሳው ጉዳይ ልናገርና ሁላችሁም በተለይ ፕሮቴስታንት ወንድም እህቶቻችን አሁን እዚህ ጋር ገብተን ስንናገር የሆነ መልእክት ስናስተላልፍ እናንተ ላይ ካለን ጥላቻ ወይም ደግሞ ልዩነታቸውን አሳየን፣ በጣም የተለያዩ መሆናቸውን አሳየን። በቃ ይሄ ለኛ ሳክሰስ ነው አይደለም። ባይዘው በመካነ ኢየሱስና በሙሉ ወንጌል ልዩነት ማሳየት ለእናንተ በቃ የተለያያችሁ መሆናችሁ ማሳየት አይደለም ዋናው ፐርፐዛችን ወይም ደግሞ ዋናው ዓላማችን። ምን ታዲያ ምንድነው ለማሳየት የፈለግነው? የምርም እርስ በርሷ የምትለያይ የእግዚአብሔር መንግስት አለች ወይ? እርስ በርሱ የሚቃወም የክርስቶስ መንግስት አለው? የክርስቶስ ትምህርት አለ ወይ? ኦኬ አንድ ነን ትላላችሁ፣ ለትምህርት ምንም ግድ የላችሁ። ክርስቶስ ሊመሰርት ወይም ደግሞ ያልተቀበሉት እኮ ትምህርቱን ነው አይደለ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም ተባለ። ምኑን ነው ያልተቀበሉት? ትምህርቱን፣ እሱነቱን፣ ማንነቱን ሁሉ አልተቀበሉትም ማለት ነው። ኦኬ ክርስቶስነቱን ተቀብለው እኮ ባይዘው ትምህርቱን ያልተቀበሉ ወደኋላ ያፈገፈጉ አሉ አይደለ? በቃ ክርስቶስን አልተቀበሉም ነው የሚባለው። ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ሰበከ ስጋዬን ብሉ ደሜን ጠጡ ካልበላችሁ ሕይወት የላችሁም አለ። ብዙዎች ከደቀ መዛሙርቱ ይላል ይከተሉት ከነበሩ ማለት እኮ አብዛኞቹ ወደኋላ አፈገፈጉ ይላል። ይሄን ቃል በሰሙ ሰዓት ክርስቶስ እኔን ተቀብላችኋል፣ ዞሮ ዞሮ በእኔ አምናችኋል፣ ይህን ትምህርት መሰረታዊ አይደለም፣ ችግር የለውም ኑ አላቸው። ሐዋርያቶቹ ዞሮ እናንተ መሄድ ትፈልጋላችሁ ወይ ነው። ክርስቶስን መቀበል ከነ ሙሉ ትምህርቱ መቀበል ነው። ኦኬ የሚወደኝ ቢኖር ትእዛዜን ቃሌን ይቀበላል ያከብራል አለ። የክርስቶስን ቃል መውደድ መቀበል ማለት ትምህርቱን ህይወቱን መቀበል ነውና የክርስቶስ ትምህርት ምንድነው? አንድነትን ነው። የዮሐንስ በሊቀ ክህነቱ ያቀረባት አንድ ጸሎት አለች በዮሐንስ ወንጌል ምዕራፍ 17 ላይ የምንመለከታት አይደል? በአማናዊ ሊቀ ካህንነቱ ምላሽ ጠብቆ ምላሽ የማያገኝበት ግን የህብረቱ የአንድነቱ ባለቤት እሱ ራሱ ስለ አንድነታችን እንዲህ ብሎ ተናግሯል። እኔና አንተ አንድ እንደሆንን እነርሱም ከቃላቸው የተነሳ አንድ የሆነ ዘንድ ስለነዚህ ለምንሃለው ይልና ስለነዚህ ብቻ አይደለም በቃላቸው ከእነርሱ ጋር አንድ ስለሚሆኑ ጭምርም እንጂ ይላል። አሁን ጌታችን የሊቀ ክህነቱ ጸሎት ምንድን ነው? አንድ የሆኑ ዘንድ እኔና አንተ አንድ እንደሆነ ሲል የአንድነቱ ምንጭ በቃ አብ ወልድ መንፈስ ቅዱስ ነው። ኦኬ የክርስቲያኖች ህብረት አንድነታቸው ምን የአብ የወልድ የመንፈስ ቅዱስ አንድነት ህብረት ነው። ስለዚህ ይህ አንድነት ወደ ማን ማለት ነው? ወደ ክርስቶስ አካል ወደ ሆኑ ወደ ክርስቲያኖችም የሚሻገር ነው አንድነቱ ህብረቱ ማለት ነው። በምንድን ነው አንድ የሚሆኑት ስትሉ ያው ከቃላቸው የተነሳ አንድ የሆኑ ዘንድ ነው። ከቃላቸው የተነሳ ያው 17:20 ላይ ሁሉ አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም ማለት በክርስቶስ ስታምን ማለት ትምህርቱን ስትቀበል በዛ ነው አንድነት ራሱ የሚመጣው ማለት። ስለዚህ የአንድነት ምንጭ ትምህርት፣ ከዛ ያ ትምህርት ደግሞ ወዴት ይመራሃል? አማናዊ ህብረትና አንድነት የሚሰጠው ጥምቀት ማለት ነው። በመንፈስ ቅዱስ ተጠምቃችኋል። አይሁዳዊ፣ ግሪክ፣ በቃ ሮማ ምናምን፣ ሴት ወንድ፣ ባሪያ ጨዋ የለም። በአንዱ መንፈስ ተጠምቃችኋልና አንድ የክርስቶስ አካል ትሆናላችሁ። ይሄድና ይህ ትምህርት ደግሞ ወዴት ይመራል? ይሄ ጎልደን ቼን ወይም ደግሞ ወርቃማ ሰንሰለት የማይበጠስ ህይወት ወደ ክርስቶስ መምሰል ህይወት የሚያሳድግ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ ምን አለ? የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት አንድነት ያለው አይደለምን ይላል ሐዋርያ ቅዱስ ጴጥሮስ። ይህን ጳውሎስ ማለት ነው። ይህን ትምህርት ካልተቀበልክ በክርስትና አንድነት ህብረት ሊኖር አይችልም። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ያለው ነው ማለት ነው። ሪቶሪካል ኮሽን ይባላል። መልስ ያዘለ ጥያቄ። እንዲህ አለው እኮ ህብረት የክርስቶስ ስጋ እኮ ነው ምን በላው ማለት ነው። ምን ባርከው እኮ የክርስቶስ ስጋ እንዲሆን ነው ህብስቱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይልና ነው እንጂ ነው መልሱ። ከዛ 17 ላይ ይሄ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት ስጋ ነን አለ? አንድ ስጋ ነን አለ።
ምክንያቱ ያንን አንዱን እንጀራ እንካፈላለንና አለ በቃ። ስለዚህ ትክክለኛ ትምህርት ስትይዝ ትክክለኛው ሚስጢር ትቀበላለህ፣ የማይበጠስና አንድ አካል ወደ መሆን ትመጣለህ ማለት ይሄ ነው ህብረት፣ አንድነት፣ ክርስትና ማለት ይሄ ነው። ዘንድ ትክክለኛ ትምህርት ከሌለ ወደ ትክክለኛው ሚስጢር አትመጣም ማለት ነው። እዚህ ህብረት ውስጥ ልትካተት አትችልም። ትክክለኛ ትምህርት ከሌለ እንዴት ነው ትክክለኛ ሚስጢር ራሱ ልታገኝ የምትችለው? እንዴት ነው ትክክለኛ የክርስቶስ ስጋና ደም አንድ ፍጥረታትን አንድ የሚያደርጋቸውን የክርስቶስ ስጋና ደም እንዴት ልታገኝ ትችላለህ? አንድ የሚያደርገውን የክርስቶስ ጥምቀት እንዴት አድርገህ ታገኘዋለህ? ትምህርት እኮ ነው። የክርስቶስ ስጋ እውነተኛ ነው ብለህ ካላመንክ በቃ ቀጥሎ ያለውን ቨርስ 17 ያ አንድ እንጀራ ስለሆነ ሁሉንም አንድ ያደርጋቸዋል፣ አንድ ስጋ ያደርጋቸዋል የሚለው ሊመጣ አይችልም። ኦኬ፣ ትምህርቱን አልተቀበልክምና ማለት። ጥምቀት ሁሉንም የሰው ልጆችን አንድ ያደርጋቸዋል የሚለው ትምህርት ካልተቀበልክ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ያለው ሁላችን አንድ ስጋ ለመሆን በአንድ መንፈስ ተጠምቀናልና የሚለው ልታገኙ አትችልም። ያን ሚስጢር ማለት ነው። ያን ሚስጢር ይህ ትምህርት በጣም መሰረታዊ ነገር ነው። እናንተ ቀለል አድርጋችሁ ነው እንደው ኢየሱስ በል ብቻ እንደዛ የሚባል በሐዋርያት ታሪክ በጭራሽ ተሰምቶ አይታወቅም። ሐዋርያ ቅዱስ ጳውሎስ እኮ ከአይሁዳውያን ጋር የሚታገለው በክርስቶስ አምነን ችግር የለውም ግን የሙሴ ስርዓት ደግሞ መገረዝን እንጨምር ስላሉ እኮ ነው። ኖ ሐዋርያት ሥራ ምዕራፍ 15 ላይ ከባድ የቤተ ክርስቲያን የመጀመሪያው ጉባኤ የተደረገው እኮ ግዝረት ያስፈልጋል ስላሉ እኮ በክርስቶስ አምነናል ግን ግዝረት ምንጨምር ስላሉ እኮ ኖ ይሄ በጭራሽ በክርስትና ላይ የመጣ እኛ ያላክናቸው አዳዲስ ሰባኪዎች መምህራን ሾልኮ ገብተዋል ነው የተባለው። ስለዚህ ትምህርት በጣም መሰረታዊ ነገር ነው። በጣም ልንጠነቀቀው የሚያስፈልግ ነው። ሐዋርያ ቅዱስ ጳውሎስ ለትምህርትና ለራስ ተጠንቀቅ አለ። ከዛስ በዛ ብትጸና፣ በትክክለኛው ትምህርት ብትጸና አንተ ትድንበታለህ። ከዛስ የሚሰሙህንም ትክክለኛ ትምህርት ከሆነ የምታስተምረው የሚሰሙህንም ታድናለህ። ኦኬ፣ በትምህርት ካልጸናስ ራስህንም ትጠፋለህ፣ የሚሰሙህንም ታጠፋለህ ማለት። ትምህርት በጣም መሰረታዊ ነገር ነው እና ጥንቃቄ አድርጉ። ፕሮቴስታንት ወንድሞቻችን ያላችሁበት ቦታ ቆም ብላችሁ አስቡ። ይህ ትምህርት ከየት ነው የተገኘው? ማን የሰጠን የሚለው ቆማችሁ እንድታስቡ እግዚአብሔር አምላክም ይርዳችሁ። በእውነት እግዚአብሔር ይስጥልኝ ጋዴ። አሜን። ዮሐዴ ቃልዮት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። አሁን አንድ መዝሙር ደግሞ ሰብሰብ ብለን እንዘምርና እናንተ ሰዎች የዛሬው ላይቭ ሴሽን የምንጨርስ ይሆናል እና ዮሐዴ እንዳትወርድ፣ ቆይ እዚህ ጋር ብቻዬን አገርጥተኝ እንዳትወርድ፣ እዚሁ ተቀመጥ። መዝሙሯን ጨርሰን ነው የምንወርደው። ኧረ አልወርድም አለው። ወዴት ሄዳለሁ? ወዴትስ? ከአንተስ ወዴት ሄዳለሁ በለኝ። ከአንተስ ወዴት ሄዳለሁ ነው እንዴ? ዛወጣነ ይፈጽም እኮ ነው የሚለው ግዕዛችን ራሱ የጀመርነውንማ አብረን ነው የምንጨርሰው። ግዕዙን አሁን አንስተሽ ማኖ ልታስነኪ ነበር ባለቀ ሰዓት። እሺ መተን በመጨረሻው ሰዓት ልታስቆጥሪ ነበር። እዛው እኮ የፈጠነ ተረጎምኩት። የጀመር ይፈጽም ብዬ ሳስበው ነካጋዴ ስማ የሆነ ነገር ትዝ አለኝ። ምን የድሮ ጨዋታ ትዝ ብሎኝ ነው። ሌላ ጊዜ እንጫወታለን። ምን ጥያቄ አለው ፓፓ? አልገጨን ጋይስ፣ እንትን እናድርግ። ከዚህ በኋላ ላይቭ ላይ በደንብ ለመመለስ እያሰብን ስለሆነ እንደ በፊቱ ሁላችሁም አንድ መዝሙር እንሰማለን፣ እንዳትወጡ። ታብታቧን ግን 1 ሚሊዮን እናስገባት። እሺ 1 ሚሊዮን እናስገባው። ታብታቡን እጃችሁን ተጠቀሙ። ታብታቧን 1 ሚሊዮን እናስገባትና ትናንት ማስገብተነው ነበር፣ ዛሬም እናስገባው። እውነት ነው 800 ምናምን ነው። የምርትዬን ጥሩ መዝሙር ልጋብዛችሁ። እኔ ደግሞ ከበፊት መዝሙሮች እስቲ መዝሙሩን አብረን እንሰማለን። ታብታብ አድርጉ። ታብታብ አድርጉ አልኩ፣ ይቅርታ። ይህን ቃል እንግዲህ አፉ በሉ እናንተ ሰዎች። 1 ሚሊዮን እናስገባው ታብታቡን እንደምንም። ኦኬ። እና እናንተ ሰዎች በጣም ደስ የሚል ጊዜ ነበረን። እግዚአብሔር አምላክ የተመሰገነ ይሁን። ያው ደግሞ ሰዎች የሚማሩበት ሴሽን የተማሩበትም ሴሽን እንደነበረ ተስፋ እናደርጋለን። እግዚአብሔር እንደወደደውና እንደፈቀደው እንግዲህ ሰዎች የሚማሩበት ወር የተማሩበት ሴሽን ያደርገው። ሜቢ ኮመንት ላይ ቀደም ሲጠየቅ ነበርና ቦኪሜነ ኢየሱስ የሚል ነገር ተመልክታችኋል መዝሙሩ ላይ። ቦኪሜነ ኢየሱስ፣ ቦኪሜነ ጌታዬ። ይሄ እንግዲህ የሂብሩ መጽሐፍ ቅዱስ ላይ ነው ያለው። ሜቢ ጥቅሱን የምትፈልጉት ከሆነ መጽሐፈ መሳፍንት ምዕራፍ 2 ላይ ኦኬ። መጽሐፈ መሳፍንት የብሉይ ኪዳን መጽሐፍ ማለት ነው። መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 እስከ 5 ላይ ታገኙታላችሁ። ቁጥር 5 ላይ ስፔሻሊ ቦታው ቦኪም እንደተባለ እና ማልቀሻ ቦታ ማለት ነው። ኦኬ ማልቀሻ ወይ ደግሞ
ማልቀሻ ቦታ ማለት ነው። እና ህዝበ እስራኤል ይዋድ ይሰማል አይደል? ወይስ አንተሽ ነው ስታክ እያደረገ ያለው? አይ ይሰማል በደንብ። ማልቀሻ ቦታና ቦኪሜነ ኢየሱስ ሲባል ጌታችን በቃ አለ አይደል? እሱ እቅፍ ስር ገብተን ነው የምናለቅሰው። እኛ ከሱ እቅፍ ወጥተን አናለቅስም። ስናለቅስም እርሱ እቅፍ ስር ገብተን ነው፣ ስንደሰትም ስናዝንም ከሱ እቅፍ አንወጣም። እና ቦኪሜነ ኢየሱስ ማልቀሻዬ ነው ወይ ደግሞ ማልቀሻ ቦታዬ ነው፣ መጽናኛ ቦታዬ ነው ተብሎም ሊፈታ ይችላል። እና ከዛ አንጻር ቦኪሜነ ኢየሱስ ብላለች መዝሙሩ ላይ ማለት ነው። እና ከዛ አንጻር ነው የምንረዳው። መጽሐፈ መሳፍንት ምዕራፍ 2 ከቁጥር 1 እስከ 5 ያለውን አንብቡት። ህዝበ እስራኤል በጣም ምርር ብሎ ያለቀሱበት ቦታ ነው። እና ከዛ አንጻር ነው የምንረዳው። እናንተ ሰዎች ማረፊያም ማልቀሻም እንደዛ ነው። መጽናኛ፣ ማረፊያ፣ ማልቀሻ ከዛ አንጻር እንረዳዋለን። ተቀራራቢ ሀሳቦች ናቸው። እና ቤተክርስቲያናችን እንዲህ ነው እንግዲህ ጌታችንን ቦኪሜ ነህ ብላ ተገልጿለች። እና ከዛ አንጻር ነው የምንረዳው። አንተሽ በቪዲዮ መግባት ፈልጎ ነበር፣ አልተሳካም። እንግዲህ ሰዎች እንዴት አመሻችሁ? በጣም ደስ የሚል ሴሽን ያሳለፍነው እግዚአብሔር ፈቅዶና ወዶ በጣም ደስ የሚል ሴሽን ነበር ያሳለፍነው። እግዚአብሔር ይመስገን። ምን ጠይቆ ይጠፋል? ይሄ ደግሞ ጸዴ ነበረ እሱ አወራ። ከዛም ተውኩትኝ። እየሰማሁኝ ነበረ እንትን ማለት አልቻልኩኝ፣ መናገር አልቻልኩም። በጣም ድምፅ ስለነበረ እያወራ መሀል ላይ ዝም ትላለህ። ወንድማችን ሀሳብህ ምን እንደሆነ አልገባንም። አይ ኔትወርክ ጥሩ አይደለም። አንተ በቃ ኔትወርክ ነው። በቃ ለማንኛውም ሜቢ የዛሬው እንትን ካመለጣችሁ ይዋዴ እንትን ብለዋል እንዴ? ዩቲዩብ ላይ አስተላልፈዋል እንዴ? ግድ ነው ትቀልዳለህ እንዴ? አዎ በቃ ነገራቸው። ሜቢ ትምህርቶቹ ሲያመልጡ ምን ላይ እናገኛለን የሚሉትን በዛው ነገራቸው። ኦኬ አዎ የዛሬ ያመለጣችሁ ለነፍሴ ቲዩብ ብላችሁ በእንግሊዘኛም በአማርኛም ሰርች ብታደርጉ ዩቲዩብ ላይ እዛ ይመጣላችኋል። እና ላይቭ ሴሽኖቹ እዛ ማግኘት ትችላላችሁ፣ ያመለጧችሁን ማለት ነው። እና እዚህ እንትኑ ላይ ያለው ሊንክ አይ ቲንክ ባዮ ላይ ነበረ፣ ግን እየሰራ አይደለም መሰለኝ። ብቻ ሰርች ቦታ በተን ላይ ሄዳችሁ ዩቲዩብ ለነፍሴ ቲዩብ በአማርኛ ወይም በእንግሊዘኛ ብትጽፉ ቀጥታ ይመጣላችኋል፣ እዛ ታገኙታላችሁ ማለት ነው። ቴንክ ዩ አዲ፣ እግዚአብሔር ያክብርልን። ለነፍሴ ቲዩብ ኦኬ፣ ለነፍሴ ቲዩብ ነፍስ እንደምንለው ለነፍሴ ቲዩብ ብላችሁ ሰርች ብታደርጉ ዩቲዩብ ላይ ታገኛላችሁ። ሰብስክራይብ ያላረጋችሁም እዚህ ጋር 500 ምናምን ሰዎች አላችሁ፣ እባካችሁ ነው እንደ ታናሽ ወንድም የዮሐድ ዩቲዩብ ነው። የዮሐድ ማለት ዞሮ ዞሮ የኛ ነው። ኦኬ፣ ስለዚህ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ለነፍሴ ቲዩብ ብላችሁ ሰርች በእንግሊዝኛም በአማርኛም ሰርች አድርጉና ግቡና ሰብስክራይብ አድርጉ። እሺ፣ ያላደረጋችሁ ሰዎች አደራችሁ። ይሄው በእግዚአብሔር ስም ይዣችኋለሁ። በኋላ ሰምታችሁ ባታደርጉ እግዚአብሔሩም ይታዘባችኋል። በእግዚአብሔር ስም ነው የተያዛችሁት። እና ለነፍሴ ቲዩብ ብላችሁ ገብታችሁ ሰርች አድርጉ ምናምን ነገር። ለነበረን ቆይታ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ያው ሁሌም እንደምንጨርሰው መጨረሻ ላይ ምን እንላለን? የእግዚአብሔር አብ ፍቅር፣ ቅዱስ ጳውሎስ እንደሚለው ማለት ነው፣ የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን በማለት እንጨርሳለን ማለት ነው። እግዚአብሔር ይመስገን። ይዋዲ በቃ ፓፓ መልካም ምሽት ይሁንላችሁ። የነገ ሰዎች ይበላል ምናምን። እስቲ ደግሞ ሄደን ያበደ መኮሮኒ እንብላውን። ያበደ መኮሮኒ ያበደ ኢንዶሚን አሰራም እንደ አንተ ቤት ምን ይሄ? አረ ፓፓ አታስጠቁልኝ፣ እኔ አታስጠቁልኝ። አራዳል እኔ ሳህንና ድስቱን እንደዛው እኮ እንትን በእንትን አረከኩ። እኔ ለምን እንደማልሰራ ገብተዋል ግን አይደል እንዴ? እነሱስ ማን አላቸው? ምግብ ቤቶቹ እኔ እጂ ካልበላውላችሁ ማን ሄዶ ይበላል? ማን አላቸው? ኧረ ሳህኖቹስ ማን አላቸው? አንተ ቤት ያለው ድስቱ
አቧራ ተጋገረበት እኮ። ኧረ ለመወልወልም ለማጠብም። ቆይ እንደውም ይሄን ሳህን ነው በጣም እያስጠቆረኝ ያለው እና ይሄን ሳህን በጨረታ ጋይስ ሌላ ላይቭ ላይ አወራቸዋለሁ። እሺ ሳህንና ድስት ምናምን ነገር በጨረታ አሁን መሸኘት መጀመር አለብኝ። እንደዛ ማድረግ አለብኝ ይመስለኛል። ለምን ለወንድም አሰጠውም እንዴ? ለምን አሰጠኝም? እኔ በአንድ ሁለት ያበዱ ምግቦች ምናምን ልስራ በዚህና በዛ ትላለህ እንዴ? አይ አንቺ ሰው ለካስ ቅርቃር ውስጥ ከተትሽ። ምንም ሳላስበው ቅርቃር ውስጥ ያስገባል። አንተ ልጆች እንደዚህ ምን ይባላል አሁን? ምንም አትል። አሁን እኮ አንተሽ አይታል መልእክት ለማስተላለፍ ራሱ ኧረ አላለም ምንም ሳይቀልድ ቀልዱስ እና ብቻ ምንድነው የዋዲ ባይዘው ከባድ ባለሙያ ነው። የዋዲ ከባድ ባለሙያ የዋዲ አንተ ስራ በቃ ሁላችንም ጸጋችን የተለያየ አይደል? አንተ ስራ እኔ እበላለሁ አይሻልም? አንተ ስራ እኔ እበላለሁ። በጣም ደስ ጉልበት ያለው በጉልበቱ ሆድ ያለው በሆዱ ነው። ይሄ ከባድ እኮ ነው። አረ ኮመንት ላይ ጭራሽ አዚ ጋር እራት ልጋብዝ የሚል ኮመንት እያየው ነው። እዛው ሰፈር ነኝ። አረ እግዚአብሔር ያክብርልኝ። ግን ያው አሁን እዛ ድረስ እንኳን አልመጣም። በጣም ይቅርታ። ግን እግዚአብሔር ያክብርልኝ። አንተ የዚሁ ሰፈር ሰው ማለት ነው። ይዋዲ አዚን አልጠቀሳትም። አንተ ማን ነው እባክህ? ወይኔ በላቸው። አዚ ጋር ከሄድኩ እኔ ትንሽ ቆይቻለሁ። አሁን ግን አይ ወደዛ ስለማልመጣ ነው። ግን ጌታ ያክብርልኝ ላሳቡ። ለማንኛውም በቃ እንትንም በል በቃ እንጨርስ። በቃ የዋዲ መልካም ምሽት ይሁንልህ። አንተሽ ሁላችሁም ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁም መልካም ምሽት ይሁንላችሁ። የዮሐዴን ዩቲዩብ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ለነፍሴ ዩቲዩብ ብላችሁ አደራችሁን። ያው ሰፖርት መደራረግ አለብን ግዴታ ስለሆነ ነው። አዲዮስ አሚጎስ በሉ መልካም ምሽት።